ሀይሚ ብሩክ የመታሰር ሰማ ታሰረች። በጣም ያሳዝናል። ከዚህ ሁሉ ነገር ይዳን የሚባል አጥታ ተንኮለኛ ነው ይባላል። ሰላም ጤና ይስጥልኝ። እና ተከበራችሁ የስሌት ሚዲያ ተከታዮች ናችሁ። ነው እግዚአብሔር ይመስገን አለሁኝ። ቻናል አዲስ ነውና አበረታቱኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንግዲህ ይዳን የሚባል ክስ ልመሰርትበት ነው እያለ በጣም እየፎከረ ነው። ደግሞ ብዙዎች ደግሞ እንግዲህ በቲክቶክ ግማሽ የሀይሚ ፋሚሊ ሆነዋል፣ ግማሾቹ ደግሞ የብሩክ ፋሚሊ ሆነዋል። ምክንያቱም ከዚህ ሁሉ እሷ ናት እየተጨቃጨቀች ምን እያለች እሱ እንደዚህ ከዚህ ሁሉ ችግር ያደረሰችው እሷ ናት። ስለዚህ የዚህ ሁሉ ተጠያቂ ማንም አይደለም፣ እሷና እሷ ብቻ ናት ብሎ እየጮህ ነው ማለት ነው። የብሩክ ደጋፊ የሀይሚ ደጋፊ ደግሞ እሱ አይደለም፣ እሱ ነው ጥፋተኛ። ምክንያቱም ለምን ከሴት ጋር አደረ? እንግዲህ እንደምትወደው እንደምታፈቅረው ያውቃል። ስለዚህ ለምን እንትን ይላል? ለምን ያድራል? ለምን ፕራንክ ራሱ ቢሆን ለምን ቪዲዮ ይሰራል ብለው ብዙዎች እየተጣሉ ነው። በነገራችን ላይ ማለት ነው እኔ በጣም ነው የምታሳዝኑኝ ማለት ነው። በጣም ታሳዝኑኛላችሁ የሚለው ቲክቶክ ላይ ያላችሁ ሰዎች ማለት ነው። አዎ እኛ በጊዜው ነበርና አለማወቅ ነው ማለት ነው። ቲክቶክ ላይ ጎራ ለይታችሁ የብሩኬ የሀይሚ ብላችሁ የምትሰዳደቡ ጊዜያችሁን ሊቭ ከፍታችሁ ጊዜያችሁ እኮ ማለት ነው ጊዜ አጭር እንደሆነች ጊዜ ነገ ዛሬ እንደዚህ ነፍ የምታገኙት ዋይፋይ ነገ ሀገር ቤት ስትሄዱ እንደማታገኙት አታውቁም ማለት ነው። እነሱ ቢዝነሳቸውን እየሰሩ ነው። እናንተ ስለምን ቢዝነሳችሁን አሰሩም? እየደገፋችሁ ነው አይደል? በቃ ነው ታሎ ስሩ። ቲክቶክም ቢሆን በቪዲዮ ለምን ወጣችሁ አሰሩም? ሰው እንደውቃችሁ ለስራ ለምንም ነገ ሁሉ ጊዜ ኩሽና ቤት አትኖሩም አይደል እንዴ? እነሱ የምትደግፍ ከሆነ በቪዲዮ ነው ቶሎ። ከዛ በኋላ ነገ ካንሰሌሽን ተቀብላችሁ የራሳችሁ ስራ ቢዝነስ ኖራችሁ ይችላል። በዛ ሰዓት ቢዝነስ ስራችሁን ታንተንትሉበታላችሁ። ተሸፍናችሁ ባዶ ቪዲዮ እያቀናበራችሁ እኔ እንትና ደጋፊ ነኝ የምትሉ ሰዎች ግን በጣም ነው የምታሰቁኝ። ደግሞ በጣም ታሳዝኑኛላችሁ ማለት ነው። በጣም ታሳዝኑኛላችሁ። የሰው ልጅ ያው አለማወቅ ብዙ ነገር ያደርጋል ማለት ብዙ ነገር ያደርጋል። ግን ቢሆንም ደግሞ እናንተ መንቀት አለባችሁ። የሆነ የሩታ የእንጀራ እናት የምንላት ታስተውሷላችሁ አይደል እንዴ? አሁን እነሱን አትደግፍም። እሷ ግን በ35 ብር ቲሸርት አሰርታ እሷ ፌመስ ሆናለች። ለምንድን ነው እንደዚህ ያደረግሽ ትባል? እኔ ፌመስ ለመሆን ነው እንጂ ለነሱ የምን ቴሌቪዥን የምን እኔ ያላኩኝም የሚላኩ ይላኩ አለች። እሷ ግን አሁን ነገ ወይም ቻናል ብትከፍት ነገ የሆነ በቲክቶክ የሆነ ቢዝነስ ብትሰራ ታገኛለች። በቃ ሰው ይመጣልናታል። ታዋቂ ሆናለች በእነሱ። እናንተ ለምን በእነሱ ታዋቂ አትሆኑ? አንዳችሁን ብትደግፉ መብታችሁ ነው። የፈለጋችሁትን መደግፍ መብታችሁ ነው። ግን እናንተ ለምን አትወጡም? ተደብቃችሁ እነሱን የምደግፈው እከሌ ግቢ እየተሰዳደባችሁ እና የእናቱን ፎቶ እንትን እያላችሁ እየዘቀዘቃችሁ የብሩኬን ማለት ነው እንትን የምታደርጉ ሰዎች በጣም ታሳዝኑኛላችሁ ማለት ነው። እነሱ ተለያይተው አይለያዩ። ግልጹን ተናግራችሁ አይለያዩም። እነሱ አይለያዩ። ምክንያቱም እነሱ ለቢዝነስ ነው እየሰሩ ያሉት። ለቢዝነስ እስከሆነ ድረስ በቃ ድራማ ነው ሁሉም። ምክንያቱም በዶላር ነው የሚሰሩ። ስለዚህ ብሩኬና ሀይሚ አይለያዩም። ይስሩ በቃ ገና ወጣቶች ናቸው፣ ይስሩ። የአንዳንድ ጊዜ ብራንኩን እያበዙት ነው። ግን እነሱ ብቻ አይደሉም። እነ ሩታም እነ አብርሽም እነ ጽጌም ብዙ ነገር አሁን ዛሬ ኔሜሪ ዳኒ እነሱ ደግሞ የባሰ በቃ አይደለ የሆነ እንትንሽ በቃ ጡትሽ ጌጥሽ ምናምን ነው የሚሉት። እነሱ ደግሞ በጣም ያስጣላ። ሰው ግር ሆኖ የሚሄዱ ለምን ሰው እንደዚህ ነው የሚወደው? ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? የሀገራችን ሰላም ያርግልን። እንደዚህ ነው ብላችሁ ብትመጡ ማንም አያችሁም። ሰው ወሬ ነው የሚፈልገው። ወሬ ስለሚፈልግ እነሱ ደግሞ ዛሬ ምሳሌ ዛሬ ወር አሁን ቦር ነው የሚከፈላቸው ዩቲዩብ አይደል እንዴ? ዛሬ የሆነ ነገር አድርገው $100,000 ብር ከከፈላቸው የቀጣይ ደግሞ 50 እንዲከፍላቸው አይፈልጉም። ምክንያቱም ብር አይጠገብማ። በቃ ውሸቱንም ድራማ በቃ እየፈጠሩ ዛሬ እንደዚህ አድርገ ምክንያቱም ብር አይጠገብም። ይሄ ደግሞ ዩቲዩብ ደግሞ ሰርታችሁ ነው የምታገኙት። ከሰራችሁ ታገኛላችሁ፣ ካልሰራችሁ ደግሞ አታገኙም። ይሄ ነው ደግሞ ማለት ነው። ስለዚህ እነሱ ደግሞ የበለጠ ለማገኘት የበለጠ ሀሳባቸውን ለማሟላት በቃ እየዋሹ ድራማ እያደረጉ እንደ ዶክተር ሁላ ቀጥረው ዶክተር ያልሆነውን በቃ እንትኑ ግሉኮስ አድርገው ምናምን የሚያደርጉት ለምንድን ነው? እነሱ እኮ ምንም እኮ አልሆኑም እኮ። ዳክን እነሱ ብር ነው ዶላር ነው። እናንተ ለምንድን ነው የምትጣሉት? እናንተ እስቲ አንቺ እህቴ በስደት እየተሰቃየ በአረብ ሀገር 8 ዓመት 9 ዓመት እየተሰቃየሽ ነው። ነይ ተሎ እስኪ ዩቲዩብ ክፈች ጥቅም አለው እኛን እየደገፍሽ ነይ እስኪ ቢሏችሁ አይሏችሁም? ይላሉ
አይሉም። ለምን? ጥቅማቸው ነው። እኔ ስሩ እያልኩ አይደለም። ነይ ተሎ እስኪ ሼር እናድርግልሽ ኑ ተሎ ስሩ አይሉም። ለምን? እኔ በጣም የኢትዮጵያ ዩቲዩበሮች በጣም ነው የሚያናድዱኝ። እናንተ ቻናል ስትከፍቱ በቃ የሆነ ምቀኝነት ለእናንተ የሚከፍላችሁ አይደል? ምን ችግር አለው ሼር ብታደርጉ? ለን ትልልቅ ዩቲዩበሮች ማለት ችግር ምንም የለውም። ሁሉም ካምፓኒ ጉግል ነው የሚከፍለው አይደል እንዴ? ዩቲዩብ ነው የሚከፍለው። ስለዚህ አንደኛ ለሀገራችን፣ አንደኛ በቃ ለራሳችን ቤተሰብ መለወጥ ምን ችግር አለው ሼር ብትደራረጉ? ሌላ ሀገር እኮ በጣም ነው ሼር የሚደራረጉት ማለት ምቀኝነት የለባቸውም። እዚህ ግን ስንት አገኛችሁ ሲባል ራሱ በግልጽ አይናገሩም። ምቀኝነታችሁ ትልቅ ዩቲዩበሮች ማለት ነው። በጣም ነው የሚገርመኝ። ስለዚህ እንደዚህ ብለው አይናገሩም። እነሱ ግን በቃ በድብቅ ድራማ እየሰሩ እንትን ይላሉ እንዴ። እነሱ በቃ ይሰራሉ ምን ይላሉ በጎን በቃ ህይወታቸውን ይኖራሉ። እናንተ ምንም ቤት ናችሁና ነው የእንትና ደጋፊ የሃይሜ ደጋፊ የብሩኬ ደጋፊ ብላችሁ የምትጣሉት? ጊዜ እኮ ወርቅ ነው። ጊዜ በጣም ወርቅ ነው። ከብር የበለጠ ነው። ገባችሁ? እናንተ በትርፍ ሰዓታችሁ ዛሬ የሆነ ነገር ካላደረጋችሁ ነገ ሀገር ቤት ስትሄዱ ተመልሳችሁ መምጣት ነው። አስቡ። እነሱ እኛ 9 አመት 10 አመት ሰርተን አንድ ቤት የሆነ ቤት እንደው ለመስራት ነው 9 አመት 10 አመት የምንኖረው። እነሱ ግን ዩቲዩብ ከከፈቱ 1 አመትና 2 አመት ሆነ 2 አመት ራሱ ከሆናችሁ በጣም ትንሽ ናቸው። አሁን ነው ግን አስቡ ማለት ነው። መኪና የገዙ በቃ የሚኖሩበት ቤት ዝንጥ ያለ ኮንዶሚኒየም በቃ የሆነ ሁሉ ነገር ዝንጥ ያለ። ለምንድን ነው? በሚሊዮን በመቶ ሺህ ስለሚያገኙ ነው። ይሄን እድለኛ እኛ ለምን አናገኝም? እኛ አናቅም። እኛ ምንም አናቅም። ምንም ዩቲዩብ ምንም የሚያስቸግር ነገር የለውም። ዩቲዩብ ደግሞ ለመክፈት 100 ሺህ 10 ሺህ የምትበሉ ሰዎች ፈጣሪያችሁን ፍሩ። ምክንያቱም ነገ ትጠየቃላችሁ ማለት። ዩቲዩብ መክፈት በጣም ቀላል ነው። ችግሩ ማሳደጉ ነው። በጣም መስዋዕት ያስከፍላል። በጣም ያናድዳል። በጣም ትግስታችሁን እንትን ይላል ማለት ነው። ግን ደግሞ የሆነ ሰው ካላማው እዛ አላማ ለማድረስ መልፋት አለበት። መታገል አለበት ያንን ነገር ለማግኘት እዛ ነገር ካሰበበት ደረጃ ለመድረስ መልፋት አለበት። ስለዚህ እናንተ ወደ ዩቲዩብ መታችሁ ወይም ቲክቶክ ላይ ራሱ በቪዲዮ ወጣችሁ ለምን ቪዲዮ ማሰሩ? ቲክቶክ ላይ ስትወጡ ሰው ያውቃቸዋል። ነገ የሆነ ቢዝነስ እስከመቼ ሰው ቤት ወጥቼ ራሴን ልስራ ብትሉ ሰው ፊት ለፊት ያያችኋል፣ ያውቃችኋል። ሰው ይመጣላችኋል፣ ሰው ይገዛችኋል። እያያችሁን ብዙ ሰዎች እየወጡ እየሰሩ ነው። በቃ ከሰው ቤት በቃ ነው 2 አመት 3 አመት ብሎ የራሳቸውን ቢዝነስ መጀመሪያ ይቀጠራሉ። ከዛ በኋላ ደንበኞቻቸውን ይሰበስቡና ከዛ የራሳቸውን ይከፍታሉ ማለት ነው። አያችሁ አይደለ እንዴት እንደሆነ? ዳክል እናንተ ዝም ብላችሁ የከሌ ደጋፊ፣ የሩታ ደጋፊ፣ የአብርሽ ደጋፊ እነሱ እኮ ነገ ይገናኛሉ። ስራ ነው። እኔ እስሩ እያልኩ አይደለም፣ ስራ ነው። ነገ እኮ እነሱ ይገናኛሉ። የማይገናኙ መስሏችሁ ነው? ይገናኛሉ። ሲጀመር አልተጣሉም እኮ እነሱ ለብር ነው። አሁን ብሩኬና ሃይሜ ራሱ አልተጣሉም። ግን ይስሩ ችግር የለውም። ግን እናንተ ተጣሉ። በቃ ይስሩ፣ ይለወጡ። ገና ህፃን ናቸው፣ ይለወጡ። ግን አንዳንድ ጊዜ የሆነ በቃ አይደል የሚያስተምር ነገር ቢሰሩ ችግር የለውም። ሳይበዛ የሆነ ቃል ያለ ፕራንክ ራሱ ቢደራረጉ ኖርማል ነው። ያኔ ሁሉም ሰው ያያቸዋል፣ ይወዳቸዋል፣ ችግር የለውም። ግን ደግሞ ሰው ይታግር በአንድ ሚኒት እኮ ማለት በ5 ሚኒት እኮ በ5 ሚኒት ማለት ደቂቃ እኮ ማለት ነው። በጣም በሺ ነው እኮ በ10 ሺህ በ20 ሺህ እኮ ነው የምታይላችሁ። ስለዚህ የሆነ በቃ ለሌላ ሰው የሚወደው ተቃራኒ ነው። ኦቨር የሆነ ተቃራኒ ነገር ነው ሰው የሚወደው። ገባችሁ አይደለ? ስለዚህ እንደዛ ነው። እናንተ ደግሞ ጊዜያችሁን መጨረስ የለባችሁም። ሃይሚና ብሩኬ መቼም አይለያዩም። ስለዚህ እናንተ ተጣሉ። ወደፊት ሃይሚና ብሩኬ እንግዲህ አብራችሁ መታችሁ ፍቅራችሁን ገልጻችሁ እንግዲህ አብራችሁ ህይወት እንደምትጀምሩ ተስፋ አድርገን እኛም እንግዲህ እንጠብቃለን። እስከዚያው እናንተም ስትሰሩ እኛም እንሰራለን፣ እናንተ ስትሸቀሉ እኛም እንሸቀላለን ማለት ነው። ቤተሰብ እኔንም እስኪ አበረታቱኝ። ሰዓቴን ሙሉ በእናታችሁ ማለት ነው። ሰወዳችሁ በእናታችሁ ማለት ነው። እስከ መጨረሻው ቪዲዮ እንኳን ባይመቻችሁ በተረፈ አመሰግናለሁ። እንግዲህ በቀጣይ ቪዲዮ እስከምመጣ ድረስ መልካም ቆይታ